አንዲት ሴት የተፈጠረችው አንድን ወንድ ፊክስ ለማድረግ ወይንም ደግሞ በሌላ አባባል እርሱን ለመጠገን ወይንም ለማስተካከል ሳይሆን ነገር ግን አንድ ወንድ እግዚአብሔር በህይወቱ ላይ ለውጥ እንዲያመጣ ወይንም ደግሞ እንዲያሳድገው ከፈቀደ ወንድ ጋር አብራ እንድትጓዝ ነው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ዛሬ ላይ በጣም ብዙ ሰዎች መስማት የማይፈልጉት ነገር አለ። ይሄ ምንድነው? አንድ ወንድ ከሌላ ሰው ጤናማ የሆነ ፍቅርን መቀበል እንዲችል መጀመሪያ ራሱን መውደድ፣ ሪስፔክት ማድረግና ሊድ ማድረግ መቻል አለበት። ዛሬ እንግዲህ በዓለማችን ላይ ስናይ በጣም ብዙ ወንዶች እንዴት አድርገው በውጫዊ ገጽታቸው ስትሮንግ መምሰል እንደሚችሉ ራሳቸውን ያስተምራሉ። ውስጣቸውን ግን እንዴት ስትሮንግ ማንነት ቢውልድ ማድረግ እንዳለባቸው አያውቁም። ብር እንዴት ሜክ ማድረግ እንዳለባቸው ራሳቸውን ያስተምራሉ። ሰዎችን እንዴት አድርገው ኢምፕረስ ማድረግ እንዳለባቸው ይማራሉ። የውስጥ ፔናቸውን እንዴት አድርገው ሃይድ ማድረግ እንዳለባቸው ይማራሉ። ነገር ግን እንዴት አድርገው ሂል ማድረግ እንዳለባቸው ራሳቸውን አያስተምሩ። እንዴት አድርገው ከራሳቸው ጋር መጋፈጥ እንዳለባቸው አያውቁም። ከእግዚአብሔር ጋር ያላቸውን ሪሌሽንሺፕም ለማጠናከር አይጥሩ። እናም አንዳንድ ጊዜ ይህንን ሁሉ ነገር ሳያስተካክሉ ከአንዲት ሴት ጋር ሪሌሽንሺፕ ውስጥ ለመግባት ወይንም ደግሞ ሪሌሽንሺፕን ለመመስረት ይጥራሉ። ራሳቸው ያልተጋፈጡትን ነገር ያቺ ሴት በህይወታቸው መታ ፊክስ እንድታደርግላቸው ይጠብቃሉ። ነገር ግን በየትኛውም የመጽሐፉ ክፍል ላይ ሴት ልጅ ለወንድ ልጅ ሴቪየር ሆና አልተፈጠረችም። ልብን ትራንስፎርም ማድረግ የሚችለው እግዚአብሔር ብቻ ነው። ከዚህ ጋር ተያይዞ አንድ ስቶሪ ልንገራችሁ። በቅርበት የማውቀው ሰው ነውና የዛ ሰው ህይወት ምን እንዳስተማረ ለእናንተ ላካፍላችሁ። ይሄ ሰው በጣም በብዙዎች ዘንድ አድማየር የሚደረግ ሰው ነው። በጣም ዘናጭ የሚባል ጥሩ ስራ ያለው፣ በውጪ ሲታይ በቃ ኮንፊደንስ ያለው ሰው ነው። በብዙዎች ዘንድ በቃ ሙሉ የሆነ ሰው የሚባል ነው። ነገር ግን ብቻውን ሲሆን በጣም ባዶነት የሚሰማው ሰው ነው። ውስጡ ያለፈ ታሪኩ ቁስል ተሸክሞ የሚዞር ሰው ነው። በጣም ሪጀክሽንን የሚፈራ፣ እኔ ብቁ አይደለሁም የሚል ስሜት ያለው ሰውና ለሰዎች ራሱን ቨልነራብል ማድረግ የሚፈራ ሰው ነው። በዚህ ሁኔታ ላይ ያለ የሆነ ጊዜ ላይ በጣም የምታፈቅረው ሴት ያገኛል እና በቃ በስተመጨረሻ ይህንን ባዶነቴን የምትሞላልኝ፣ ብቸኝነቴን የምትሸፍንልኝ፣ ስብራቴን ፊክስ የምታደርግልኝ ሴት በህይወት ያገኘው ብሎ ያስባል። በዚህም ምክንያት ራሱ በህይወቱ ላይ ያልገነባውን ኮንፊደንስ እሷ እንድትሰጠው ፈለገ። ውድቀት ሲሰማ ወይ ቁጣ ሲለው እሷን ብሌም ያደርጋታል፣ ወይ ደግሞ የሚሄድበት አቅጣጫ ሁሉ ሲጠፋው እሷ ዳይሬክሽን እንድትሰጠው ይጠብቃል። በአጠቃላይ ከሷ ሆነ ሁሉን ነገር የሚጠብቀው እና መጨረሻ ላይ ሳያስበው እሷ ላይ የማይመለከታትን የእሷ ያልሆነውን ኃላፊነት ጫነባት። በኋላ ግን በእንደዚህ አይነት ሁኔታ መግፋት ስላልተቻለ ወደ ራሱ መለስ ብሎ ማሰብ ሲጀምር እሱ ያስፈልገው የነበረው ፐርፌክት የሆነች ሴት ሳትሆን ከእግዚአብሔር ጋር ያለውን ሪሌሽንሺፕ መጀመሪያ ማቅናት እንደሆነ ተገነዘበ። ያ ሞመንት ሙሉ ለሙሉ ህይወቱን ቀየረው። ራሱ ላይ መስራት ጀመረ። ራሱ ላይ መስራት ማለት ውጫዊ አካሉ ላይ ብቻ ሳይሆን ካራክተሩ ላይ በደንብ አድርጎ መስራት ጀመረ። ለውጡ የጀመረው በመጸለይ ነው። ከዛ በኋላ ሬስፖንሲቢሊቲን መውሰድ ጀመረ። ሂል ማድረግ መፈለግን ጀመረ። እንዲሁም ዲሲፕሊንድ እየሆነ መምጣት ጀመረ። ከዛ በኋላ አንድ ነገር በህይወቱ ላይ ተገነዘበ። የሰው ልጅ ቫልዩ የሚጀምረው በሌሎች ሰዎች ሲመረጥ ሳይሆን እግዚአብሔር አምላክ እንዴት አድርጎ እንደፈጠረው መገንዘብ ሲችል ነው። በመጽሐፍ ቅዱሳችን ላይ በዘፍጥረት የመጀመሪያው ቻፕተር ላይ ስንመለከት እግዚአብሔር የሰው ልጆችን ሲፈጥር ከፐርፐስ ጋር እንደፈጠረ ይነግረናል። አዳም መጀመሪያ ሚስት ከማግኘቱ በፊት ሪሌሽንሺፑ ከፈጣሪው ጋር ነበር። ያ ማለት በአዳም ህይወት ውስጥ ሔዋን ከመምጣቷ በፊት አዳም ሬስፖንሲቢሊቲ ነበረው ማለት ነው። ይሄ ደግሞ በጣም ፓወርፉል የሆነን ነገር ያስተምረናል። አንድ ወንድ ራሱን ከሌላ ሰው ጋር አጣምሮ ሳይሆን ትክክለኛ አይደንቲቲውን ማግኘት የሚችለው መጀመሪያ ከእግዚአብሔር ጋር ያለውን ሪሌሽንሺፕ ሲያስተካክል ነው ትክክለኛ አይደንቲቲውን ማግኘት የሚችለው። በጣም ብዙ ሰው የሚስተው ምንድነው? ሪሌሽንሺፕን የሚፈልገው የሆነ ሰው በህይወቱ ላይ መጥቶ ጉድለቱን እንዲሞላለት ነው። ነገር ግን እግዚአብሔር ሪሌሽንሺፕን የፈጠረው የተሰባበረ አይደንቲቲን እርስ በርስ መተን ለመጠጋገን አይደለም። ይልቁንስ ሁለት ጥንዶች በደስታ አንድ ላይ ሆነው
አብረው እንዲያድጉ ነው። በመጽሐፍ ቅዱስ ውስጥ በማቴዎስ ወንጌል 6:33 ላይ አስቀድማችሁ መንግስቱንና ጽድቁን ሁሉ እሹ፣ ሌላ ሁሉ ይጨመረላችኋል ነው የሚለው። ስለዚህ መጀመሪያ ፍቅርን ቼዝ ከማድረጋችን በፊት እግዚአብሔርን መፈለግ ይኖርብናል። እኛን አንደርስታንድ የሚያደርገንን ሰው ሰርች ከማድረጋችን በፊት ደግሞ ለእግዚአብሔር ልባችንን ሰጥተን እግዚአብሔር ልባችንን ትራንስፎርም እንዲያደርገው መፍቀድ ይኖርብናል። ሰልፍ ኬር ማለት ሁልጊዜ ውድ የሆኑ ልብሶችን መልበስ ወይም ማስል ቢውልድ ማድረግ ብቻ አይደለም፣ ነገር ግን ከዛ የላቀ ነው። ባዲያችንን እንደምንንከባከበው ሁሉ ካራክተራችንንም ደግሞ በደንብ አድርገን መንከባከብ ይጠበቅብናል። ዲዛይራችንን ኮንትሮል ማድረግ፣ ማይንዳችንን ዲስትሮይ ከሚያደርጉ ነገሮች መጠበቅ፣ ኢሞሽናል ማቹሪቲን እና ይቅር ባይነትን መማር፣ ሪስፖንሲቢሊቲን መውሰድ፣ እነዚህ ናቸው። ጠንካራ ወንድ የሚባለው በህይወቱ ላይ ስትራግል አያደርግም ማለት አይደለም። ነገር ግን ጠንካራ ወንድ ማለት በህይወቱ ውስጥ የሚያደርገውን ስትራግልስ በሙሉ ተጋፍጦ እግዚአብሔር ህይወቱን ሼፕ እንዲያደርገው የሚፈቅድ ወንድ ነው። መጀመሪያ ሴት ልጅ ከመውደድህ በፊት ይሄንን መማር ይጠበቅብሃል። የመጀመሪያው ያለምንም ዲስትራክሽን ከራስ ጋራ ቁጭ ማለትን ልመድ። ሁለተኛው ማንንም ሰው በህይወትህ ውስጥ ከማስገባትህ በፊት ወይም አንተ የማንም ሰው ህይወት ውስጥ ከመግባትህ በፊት ከልጅነትህ ጀምሮ ይዘኸው የመጣኸውን ቁስል እንዲፈወስ ፍቀድ። ማንም ሰው ሳያይህ የማንንም ሰው ማረጋገጫ ሳትፈልግ በህይወቱ ውስጥ ዲስፕሊንን ራስህን አስተምረው። ፋሚሊን ሊድ አደርጋለሁ ከሚል ሜንታሊቲ መጀመሪያ ውጣና የራስህን ህይወት እንዴት አድርገህ ሊድ ማድረግ እንደምትችል ተማር። ወንዳ ወንድነት ማለት ፕራይድ ማለት እንዳልሆነ እውቀት ይኑርህ። እውነተኛ ወንዳ ወንድነት ሂዩሚሊቲ፣ ካሬጅ፣ ላቭ እና ሬስፖንሲቢሊቲን ያካትታል። ይህንን አይነት ውብ የሆነ የወንዳ ወንድነት ካራክተር በህይወት ላይ ቢውልድ ለማድረግ የእውነትህን የምትፈልግ ከሆነ መጽሐፍ ቅዱስህን ክፈተውና ስለ ክርስቶስ ኢየሱስ ህይወት አጥና። ትክክለኛ ወንዳ ወንድነትን ከሱ ውጪ ማንም ሊያስተምርህ አይችልም። ስለዚህ የመጨረሻው መልእክት ምንድን ነው? አንዲት ሴት አንድ ወንድ የራሱን ዋጋ እንዲያገኝ ምንጭ መሆን የለባትም። የሱን ዋጋ አስቀድሞ ከእግዚአብሔር ተቀብሏል። ትክክለኛ የሆነች ሴት በወንድ ልጅ ህይወት ውስጥ ገብታ የወንድ ልጅ ጉድለት ትሞላለች ማለት አይደለም። ነገር ግን ሴት ልጅ ለወንድ ልጅ ረዳት ናት ተብሎ ነው የተፈጠረችው። ስለዚህ ረዳት ማለት ደግሞ ምን ማለት ነው? አንድ ወንድ መጀመሪያም ሆኖ ህይወቱን ለማቅናት ፈቃደኛ ከሆነ አብራው እንድትሆን ነው። ስለዚህ ራስህን የታለች ትክክለኛዋ ሴት ለኔ የምትሆን ብለህ ከመጠየቅ በፊት እኔ ትክክለኛ የሆንኩኝ ሰው ሆኛለሁ ሆይ ብለህ ራስህን መርምር። ምክንያቱም እውነተኛ የህይወትህ የፍቅር ምዕራፍ የሚጀምረው የሆነን ሰው ስታገኝ አይደለም። ትክክለኛው የህይወትህ የፍቅር ምዕራፍ የሚጀምረው ከእግዚአብሔር ጋር ያለህ ሪሌሽንሺፕ ጤናማ ሆኖ ልብህን ሁልጊዜ እግዚአብሔር እንዲፈውሰውና እንዲቀይረው ፈቃደኛ ስትሆን። ቪዲዮ ከጠቀማችሁ ኮፒ ሊንክ፣ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ባይ